ጽናት ድራማ ክፍል 55 ኪራ ከቤት ወጥቶ እንደጠፋና እንዲሁም ደግሞ ጽናትዬ ሀሴትንና ይሄ ልጅ እንደተጠራጠረቻቸው ተመልክተን ነበረ። በአሁኑ ሳምንት ደግሞ እንግዲህ እንዳያችሁት ምሩን እንግዲህ ሀሴት አግታታለች ማለት ነው። ምክንያቱም ከልጁ ጋራ የምታወራውን ነገር አንድ ባንድ ምሩ ስለሰማቻት የሰራችው ስራ ወንጀል እንደሆነ ስለምታውቅ እንዳይጋለጥባት ስትል በላዩ ላይ ደግሞ ሌላ ክስተት ጨመረች። ኪራዬ ወደ ቤት ተመለሰ። ጽናትዬ በመንገድ ያገኘችውን ሁሉ ኪራዬ መሰላት እያቀፈች እንዲሁም ከጓደኛዋ ጋር ጸብ ላይ ነበሩ። እንግዲህ ኪራ ቤት በመጣበት ሰዓት የመጣውም ጓደኛዋ ቤት ነበረ ማለት ነው። ጓደኛዋ ቤት ሲመጣ ቤት ሲመጣ እንግዲህ ለማንም እንዳትናገሪ እኔ የመጣሁት አንቺ ጋ ነው። ስለዚህ ከአንቺ ጋ ነው ማረፍ የምፈልገው፣ ከአንቺ ጋ ነው መወያየት የምፈልገው፣ ያለዛ ግን ሄዳለሁ ወይም እመለሳለሁ ይላታል። እሺ በቃ ትልና ተስማማና እንግዲህ ሀሴት ደግሞ የነበረችው ምሩ ጋና ናሆሜ ቤት ነበረ። ናሆሜ ቤትና ኪራ ቤት በነበሩበት ሰዓት ደግሞ እንግዲህ እነሱ ወደ ሌላ ቦታ ሊሄዱ ወደ ነበረበት ሰዓት እንግዲህ ምንድነው ማድረግ የፈለገችው ወደ ጓደኛዋ ቤት ወደ ስሟ ብዙም አይገባኝም እና ወደ እሷ ቤት ለመሄድ አሰበች ማለት ነው። እንግዲህ ኪራና ጓደኛዋ ባላሰቡበት መንገድ እንግዲህ እንዳጋችሁት ቀጥታ ትሄድና ስሟን የጠራች ክፍል ስትገባ ቀጥታ የተመለከተችው ኪራን ነበረ። ኪራዬ ብላ ሰፍ ብላ ልታቅፈው ስትል አታስመስይ፣ ልትደልኝ እንዳትሞክሪ፣ ስለዚህ እዛው ጥግሽን ያዥ ብሎ ተናገራት። እውነትህን ነው፣ እኔ ላንተ እኮ ክፉ አይደለሁም ከመስሎ ነው እንጂ እኔ ላንተ ክፉ አይደለሁም እያለች እጅግ በሚያሳዝን አነጋገር እና ልቧ በተሰበረ ቃል እየተናገረች ነበረ። በአሁኑ ሰዓት ጽናትዬ እጅግ ነው የምታሳዝነው። በእውነቱ ምሩን ባይሰጣት ኑሮ ጽናት ከጎኗ ማን ሊሆን እንደሚችል እጅግ የሚያሳስብ ጉዳይ ነበረ። እንግዲህ እንደተመለከታችሁት ሀሴት ደረጃ ላይ በተቀመጠችበት ሰዓት እንግዲህ ያቀዥቃዣ ልጅ ከላይ ይወርድና አንቺ ቆይ ስፖርት አሰሪም እንዴ? እዚህ ማን ነው የልብ ልብ ሰጥቶሽ እዚህ ልትቀመጭ እየቻልሽው ሲላት፣ እሷም እንግዲህ ሀሴት ታውቃላችሁ መጽሐፋትን ስለምታነብ እንዲሁም አባቷ አንባቢ ስለሆነ በአባቷ ስለወጣች ከአንደበቷ ወይም ከአይምሮዋ የሚፈልቁ እጅግ ውብ የሆኑ ቃላትና አስተምሮችን ወደ ጓደኛዋ ወደ ብሩክ ትነጥቀበታለች። ይህም በነጠቀችበት ጊዜ ስነ ስርዓት ያዥ ቦታሽንና ልክሽን ወቂ ሲል ተናገራት። እሷም እንግዲህ ምላሹን መለሰችለትና ይኸውልህ ታግሼ ከተነሳብኝ ማንነቴን አሳይሃለሁ፣ ታግሼ የተነሳብኝ እንደሆነ ማንም አይችለኝም አለችው። ይህንን ተናግራው በደረጃው ላይ እጅግ ባማረና በተዋበ አረማመዷ ጎብለል ጎብለል እያለች ደረጃውን ወጣች። ስትወጣም አይቶ ማነው እንደዚህ አንቺ የልብ ልብ የሰጠሽ እያለ ወደ ላይ ወጣ። ወደ ላይ ወጣና እስኪ የኪራ መጥፋት እኔ ሆን እንዴ ምክንያቱ? እሱን ራስን መገምገም ወይም ራስን ማወቅ የምትችለው አንተ ነህ እንጂ እኔ አይደለሁም ብላ መለሰችለት ሀሴት። ልጅ ግን እንደሚሻለው በማርያም ማነው ስልክ የሰጠው? እሱን አንተ ታውቃለህ፣ አንተ ራስህን እወቅ ስትል ሀሴት ነገረችው። የዛን ጊዜም ማስታወስ የጀመረው ያን ቀን ምን እንዳደረገና ምን አይነት ስራ እንደሰራ አንድ በአንድ ቁልጭ ብሎ ታይቶታል። ምክንያቱም ግን እሱ ለሀሴት ማስነቃት አልፈለገም፣ መደበቅ ነውና የፈለገው ጭራሽ በሷ ላይ ወይም እሷ እንዳትንቀው ለማድረግ ሲል ሁሉ ነገር ሽምጥጥ አደረጋት። ይህንን ከተናገረ በኋላ ነበረ እንግዲህ ሀሴት ክላሷ ውስጥ በነበረችበት ሰዓት ከፍቶ ገባ። በገባ ጊዜ አሁን ያልኩሽን ነገር ታደርጊያለሽ ወይ ወይስ አታደርጊም እያሉ አንድ ባንድ ንግግራቸውን ቀጠሉ። እሷ አንድ እየተባባሉ ሰው እንዳለ ሁሉ ረስተውት ድምፃቸው ውጭ እስከሚሰማ ድረስ በዛን ሰዓት ደግሞ ኪራ ቤት ውስጥ ስለመጣ ስለዚህ ናሆሜ እንዲሁም ምሩ ሀሴት እንዲሁም የጽናት ጓደኛ ቤት ውስጥ መጥተው ነበረ። ቤት ውስጥ በመጡበት ሰዓት እንግዲህ እንደተመለከታችሁት ሁሉም ቆይ እስኪ ወደ ቤት እችን እንሂድ ብለው የሄዱ ነበር የመሰላቸው። እነሱ ሲጨቃጨቁ ግን እንግዲህ ሳይታሰብ ምሩ
በሩ ላይ ተለጥፋ አንድ በአንድ በሀሴት ላይ መድኃኒት እንዳጠጣቻት እና በቪዲዮ እና በዛ በተቀረጸው ቪዲዮ ሲያስፈራራት ሰማች። እንግዲህ ታውቃላችሁ ምሩዬ በሀሴት ቀልድ አታውቅምና ተናግራት ይሆን ምንም ባልናቅም፣ ግን በኋላ ላይ እንዳገተቻትና እንዳሰረቻት እንዲሁም አፏን በፕላስተር እንዳሸገችውና እግሯን እንዳሰረቻት ተመልክተናል። ስለዚህ ምግብ ቢ እንዳይረበሽ ልፍታሽ አንድ ድምፅ እንዳታወጪ ስትላት ምሩዬም እሺ በጎ በጄ ብላ ተስማማች። በተስማማችበት ሰዓት ነበረ ይህንን በተስማማችበት ሰዓት በሆነበትም ሰዓት ስትፈልግም ጭራሽ እንድታወራም ፈጽሞ አልፈቀደችላትም። እሷም ይህንን ባደረገችበትም ሰዓት እየሆነ ያለው ይሄ ነገር ነበረ። ምክንያቱም ጽናት ወዳውኑ በደንብ ብታንኳኳ ምሩን ታድናታለች ብዬ አስብና እገምት ነበረ። ይህንንም እንግዲህ እንደምትመለከቱት ሀሴት እያደረገች ያለው ያኛውን ጥፋቷን ለመሸፈን ስትል ሌላ ጥፋት፣ ምክንያቱም በኪራ ዘንድ የሚያስጠላትንን ነገር ልታደርግ ነው። ምክንያቱም ናሆሜማ ከመጀመሪያውም አመጣጧም ወይም አካሄዷ አላማረኝም ብሎ ነበረ። ምክንያቱም አንቺ ከመጣሽ በኋላ ነው ጽናትና ኪራ እየተራራቁና እየተጠላሉ የመጡት እያለ ባለፈውም አንዳንድ ቃላቶችን ሲሰነዝርባት ተመልክተናል። በጣም የሚገርማችሁ ነገር ግን እጅግ የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? አንድ ሰው በምታምኑት ሰው መከዳት እና በምታምኑት ሰው ምን ያህል መዘዝ እንደሚመጣ መመልከት ያለባችሁ ይሄ ነው። አንዳንድ ልጆች እጮኛ ስትይዙ መጠንቀቅ አለባችሁ። ምክንያቱም በእጮኛችሁ መሀል የምታደርጉት ግንኙነት ትንሽ የተገደበና የተወሰነ መሆን አለበት። ምክንያቱም የዛኔ ስሜታዊ ሆናችሁ ያደረጋችሁት ነገር ነገ ጧት ደግሞ መስዋዕት ሊያስከፍላችሁ ስለሚችል፣ ስለዚህ ጥንቃቄ ማድረግ አይከፋም። ጽናት ድራማ እጅግ ልብ ብሎ ላስተዋለው ሰው እጅግ አስተማሪ እና ውብ የሆነ ድራማ ነው። ይህም እየሆነ እያለ እየተነጋገሩ በነበረበት ሰዓት እንግዲህ እንደምታዩት መድኃኒቱን ስጫት አሰጭም ግብ ግብ ገጠሙ። ከዛ እንግዲህ እንዳያችሁት ናሆሜ ወደ ቤት ይመጣል። ናሆሜ ወደ ቤት ሲመጣ ሳሎን የነበረው ኪራ ነበረ። ኪራ ጋር መጥቶ እንደለመደው አንዳንድ ቀልዶችን ሰንዘር እያደረገ እንዲሁም ጎሰም እያደረገ ሲናገረው ነበረ። እሱም በተናገረው ሰዓት እጅግ የሚገርመው ነገር የሚመልስለት መልሶችና ንግግሮች እጅግ የተዋቡ ነበሩ። እሱም በጣም የሚያሳዝነውና የሚገርመው ነገር ግን ምንድን ነው? ቤት ውስጥ ምሩዬስ በእናትህ አስቀይሜያታለሁ፣ ባንተ የተነሳ ተናግሬያታለሁ። እንዴ ምሩ ምን አረገችህ? ችግሬ ባለቤት ጽናቱን ሳለ ለምን እሷን ትናገራታለህ? እያለ እሱም ተናገረው። ኧረ በናትህ አሁን በጣም ናፍቃኛለች እስኪ ላግኛት ሲለው አይ የለችም ጽናት ጋር ሄዳ ይሆናል፣ ጽናትን ጥራት እስኪ ይለዋል። ጽናትን ጠራትና ምሩዬስ? እንዴ ምሩ እዚህ ነበረች፣ ወደ ቤት ሄዳ ይሆናል። እንዴ ከቤትማን የመጣው እኮ እንዴት የት ሄዳ ነው? እያለ ናሆሜ መብሰልሰል ጀመረ። የፍቅር ነገርና የትዳር አጋር ነገር አይሆንልንም ሁላችንም ቢሆን እና ምን ማድረግ ጀመሩ መሰላችሁ? ሁሉም በጣም በጭንቀት ተወጣጠሩ። እንደዚህ እየሆነ እየተነጋገሩ በነበረበት ሰዓት ነበረ ወደ ማንኳኳት የሄደችው ጽናትዬ እንግዲህ በተመለከተችው ነገር ብዙም አላስተዋለችም እንጂ ድምፁ ግን የምትወዳትና የምታከብራት የምሩ ድምፅ ነበረ። የምሩ ድምፅ እንኳን አይደለም ለማንም ሰው ይሰማል። ምክንያቱም እንግዲህ ናሆሜ ክፍል 57 ላይ ምን ሊሆን እንደሚችል እና የሚሰማውን ስሜት ለማወቅ እጅግ የሚከብድ ነገር ነበረ። እንግዲህ ታውቃላችሁ የጽናት ጓደኛ እንደምታውቁት እህት አለቻት። በጣም የምትወዳትና የምታከብራት ስለ ጽናትና ስለ ኪራ ልታዋያትና
ልታማክራት ደወለችላት። እንግዲህ የጽናት ጓደኛ እህት ደግሞ ስለ ፍቅር ሲነሳ እጅግ የሚከብዳትና ምክንያቱም በህይወቷ ከባድ ነገር ስላሳለፈች እሷ ደግሞ ምንድነው ማድረግ የፈለገችው የምን ፍቅር ብላ ዘጋችባት። እንግዲህ የጽናት ጓደኛ እጅግ ደነገጠች እና ወይኔ እህቴ ለፍቅር ያለሽ አመለካከት ግን መቼ ሆነ የሚቀየረው እያለች ውስጧን እጅግ እያብሰለሰለች ጽናት እየደወለችላት የሆነ ነገር ላማክርሽ ነበረ። ምክንያቱም ሀሴትና ያ ልጅ ቁጭ ብለው ሲያወሩ ወይም ቁመው ሲነጋገሩ ጮክ ብለው ሲሰሙ ታውቋታላችሁ። ጽናት በህይወቷ ማስተዋልን የታደለች እና የተቻረች ናት። እንዲሁም ሰው ልጅ ክፉ ነው መልካም ነው የሚለውንም በተወሰነ መልኩ ለማወቅና ብልጥ ናት። ይህንን ልታማክራት ነበር የደወለችው። በቃ ስትረጋጊ አናግርሻለሁ፣ ምን ሆነሽ ነው ግን አለቻት። አይ ቆይማ ተይኝማ ችግር የለውም እኔ በጣም ደህና ነኝ ብላ ጓደኛዋም በማስተባበል ነገረቻት። በጣም እጅግ የሚያሳዝንና ልብ የሚነካ ጽናትዬና ኪራ ግን መቼ ይሆን በደስታና በፍቅር የሚኖሩት? ግን አሁን ላይ አባትየው ምን ሊሆን? ምክንያቱም ሀሴት ስህተት ሰርታለች። ስለዚህ ወደዱም ጠሉም እንግዲህ የልጃቸው ሚስት ሊያደርጉ የሚችሉት ጽናትን ነው። ጽናት ለቃሏ ታማኝ፣ አስተዋይ፣ ቆንጆ፣ ባለሙያ፣ ለሰዎች እጅግ ልቧ የሚራራ የዋህና ደግ ምስኪን ልጅ ናት። ስለዚህ ኪራን ልታገባ የምትችለው ጽናትና ጽናት ብቻ ናት። ከጽናት ውጭ ሁሉ ነገር ወደ ውጭ ነው። እንግዲህ በቀጣይ ሳምንት ክፍል 57ን ይዘንላችሁ እንመጣለን። እስከዛው ድረስ ውድና የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥኗ ውስጥ አስቀምጡልን። ውድና የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልን። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛ። መልካም ነገር ይቅረብላችሁ፣ ክፉ ነገር ያርቅላችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ወዳችኋለሁ፣ አከብራችኋለሁ። ለቻናላችን አዲስ የሆናችሁ ግን ቻናላችንን ሰብስክራይብ፣ ቪዲዮአችን ላይክ፣ ሀሳብ አስተያየት አስቀምጡልን። እንዲሁም ቻናል ያላችሁ በተለይ ኮሜንት አስቀምጡልን። እናመሰግናለን። ባይ ባይ። ማስተዋል አድለኝ ሰዓት በፍቅር በማስተዋል ልኑር ኪራ ወደ ቤት ተመለሰ። ጽናትዬ ልታቅፈው ስትል በእጁ ገፈተራት። ሀሴት ምሩዬን አገተቻት። ናሆሜ ደግሞ ጽናትዬንና ምሩዬን ተናግሯቸው ነበረ። ስለዚህ በጣም ተጸጽቶ ነበረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች፣ ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በቦክስ ሳጥን መስጫ ውስጥ ኮሜንታችሁን አስቀምጡልን። ውድ ቤተሰቦቻችን ጽናት ድራማ ክፍል 56 እንዳያችሁት እንግዲህ ክፍል 55 ኪራ ጠፍቶ ጽናትዬ እጅግ ተጸጽታ ነበረ። የቤቱ ሰው በሙሉ እጅግ ተረብሾ ነበረ። በአሁኑ ግን ኪራ ቤት ተመልሶ ነበረ። ምክንያቱም በተመለሰበት ሰዓት ቀጥታ የሄደው ከጽናት ጓደኛ ቤት ፂ ጋ ነበር የሄደው። ከዛም በኋላ ምሩ ጋር የሄደችው ጽናትዬ ናት። ጽናትዬ ሄዳ ስለ ጸጸቷ ስለ ብዙ ነገር እያወራች በነበረበት ሰዓት ናሆሚ እንግዲህ በጣም ይናደድና የኪራ መጥፋት ትልቁ ሰበብ አንቺ ነሽ ሲል አምርሮ ተናገራት። ሁሉንም በግምት ከላይ ከላይ የተሰማውን ያህል ተናገረ። የዛኔም ጽናትዬ ትክክል ነው እሱ እኮ ምንም አላጠፋም ስትልም ለምሩ እየነገረቻት፣ ምሩም ለምን እንደዚህ ታደርጋለህ ስትል ተናገረችው። ምን ላድርግ ምክንያቱም ኪራ የጠፋው በጽናት ምክንያት ነው አለ። እንግዲህ ሀሴት ምሩዬን አገተቻት። ምክንያቱም ከልጁ ጋር ስታወራ ስለሰማቻት። ኪራ ወደ ቤት ተመለሰ።
ጽናትዬ በእንባ ልታቅፈው ስትል በእጁ ገፈተራት። የዛን ጊዜ ጽናት ድራማ ክፍል 55 ላይ እንግዲህ ኪራዬ ከቤት ጠፍቶ እንደወጣ ተመልክተን ነበረ። በአሁኑ ሳምንት ደግሞ ክፍል 56 ላይ ደግሞ ኪራ ወደ ቤት ተመልሷል። ምሩዬን ሀሴት አገተቻት። ጽናትዬ እጅግ በጉጉትና በናፍቆት የጠበቀ